ዛሬ ደግሞ ከ2014 እስከ 17 የመጡ ጥያቄዎችን በደንብ አድርገን በእጃችን ፕራክቲስ እናደርጋለን። ጥያቄ በመስራት ነው እንጂ በማንበብ አይሆንም ሂሳብ። ስለዚህ ከ2015 14 16 ብዬ የናቹራልና የሶሻሎችንም እንደዚሁ አንድ ላይ ሰብሰብ ለማድረግ ሞክሬያለሁ። ያገኘሁትን ነው። ከዛ ጥያቄዎችን እጃችንን ይዘን በደንብ አድርገን ከሰራን በጭራሽ ኤክስ ልንሆን አንችልም። ስለዚህ እስከ መጨረሻው ተከታተሉ። 2017 ላይ ከመጣው ከናቹራል ሳይንስ ብንነሳ ለምሳሌ ምንድነው የተባለው? ይሄ ኤ የሚባል ሴት አለ። ይሄ ሴት ኤሌመንቶቹ ኢንቲጀር ናቸው ለማለት ይሄ ኤክሳችን ምንለው እያንዳንዱ እዚህ ስብስብ ውስጥ የሚኖሩት ኤሌመንቶችን ኤክስ ብንላቸው እነዛ ኤሌመንቶች ኢንቲጀር ናቸው ለማለት በዚህ በሴት ቢልደር ሜተድ እንደዚህ ይቀመጥልናል። ስለዚህ ይሄንን ስንረዳው ኤ የሚባለው ስብስብ ውስጥ ያሉት ቁጥሮች ኢንቲጀር ናቸው። እነዛ ኢንቲጀሮች ደግሞ የሚገኙት በኔጌቲቭ 2 እና በ2 እና ኔጌቲቭ 2ንም ጨምሮ ለማለት እዚህ ጋር ኦር ኢኳል ቱ ይላል። ስለዚህ እዚህ ጋር እንዳነሳሳት ኦር ኢኳል ቱ ከሌለ ይሄንን አይጨምርም ይሄንን አይጨምርም ለማለት ነው። ኦር ኢኳል ቱ ካለ ግን ኔጌቲቭ ቱንም ይጨምራል። ሊስት እናድርገው ካለን የምናደርገው ምንድነው? ኤ ማለት እንደዚህ ስብስባችንን እንከፍትና ኢንቲጀር ነው፣ ፍራክሽን የለበትም። ስለዚህ ከኔጌቲቭ ቱ እንነሳለን። እዚህ ጋር በግራ በኩል ኔጌቲቭ ቱ አለልን። ኔጌቲቭ 1 አለ፣ 0 አለ፣ 1 አለ፣ 2 አለ። በቃ እነዚህ ናቸው በኔጌቲቭ ቱ እና በ2 መካከል ያሉ ኢንቲጀሮች። ፍራክሽን አይከትም። ለዛ ነው እዚህ ጋር ኢንቲጀር የተባልነው። ስለዚህ ይሄ ክራይቴሪያዎችን በዚህ መልኩ ነው የሚቀመጥልን። ይሄ ሴት ቢልደር ሜተድ ነው የምንለው። ይሄ ደግሞ ኮምፕሊት ሊስቲንግ ሜተድ ነው የምንለው። በቃ እያንዳንዱ ሊስት ካደረገ ኮምፕሊት ሊስቲንግ የምንለው ነው። እንደዚህ ደግሞ በሴት ቢልደር ደግሞ ሊቀመጥ ይችላል። ስለዚህ የተለመደው ይሄ ስለሆነ እዚህም ጋር እንደምታዩት በዚህ አቀማመጥ ስለሆነ በተቻለ መጠን ይሄንን ወደዚህ መቀየር መለማመድ አለብን። ቢ ደግሞ የሚባለው ደግሞ ስብስብ ናቹራል ነምበር ነው የተባለው። ኤን ስንባል ናቹራል ነው። ዜድ ኢንቲጀር ነው። ስለዚህ ናቹራል ነምበር ነው። ከእንደገና እነዛ ኤክስ የተባለው ቁጥር ላይ እዚህ ጋር ስንከት መሆን ያለበት ይሄንን ማሟላት አለበት ተብለናል። ስለዚህ እዚህ ጋር እኛ ኤክሶቻችን ላይ ናቹራል ነምበር ማስገባት ነው ይሄንን ሳትስፋይ የሚያደርግልን። አንድ ስንከት ቱ ዘ ፓወር ኦፍ 1 ይሆንና ቱ ዘ ፓወር ኦፍ 1 ሌዛን ኦር ኢኳል ቱ 3 ታይምስ 1 + 1 ስናደርግ ለምን እየተካን ያለ ነው? ኤክሳችን ላይ አንድ ነው። ናቹራል ነምበር ከአንድ ነው የሚጀምረው። ከዛ ምን እናደርጋለን? ይሄ ቱ ሌዛን ኦር ኢኳል ቱ 3 + 1 ይሆናል። ቱ ሌዛን ኦር ኢኳል ቱ 4 እንደማለት ነው። 2 ከ4 ያንሳል አይደለ? ስለዚህ ትክክል ነው። ስለዚህ እዚህ ጋር አንድ አባል መሆን ይችላል ማለት ነው። ይሄንን ሳትስፋይ የሚያደርግልን የሴት ቢ አባል መሆን የሚችለው አንደኛው የኤክሳችን አንድ መሆን ይችላል። ከዛ ደግሞ 2 ብንከትስ እዚህ ላይ ይሄንን ሳትስፋይ ያደርጋሉ ብለን 2ን ስንከት ደግሞ ቱ ዘ ፓወር ኦፍ 2 እናደርግና ሌዛን ኦር ኢኳል ቱ 3 ታይምስ 2 + 1 ብናደርግ ይሄ ሲሰራል ወይ ስንል ይሄ 4 ይመጣል። ሌዛን ኦር ኢኳል ቱ አድርገን 3 ጊዜ 2 ስንል 6 ሲደመር 1 ስናደርግ ይሄ 7 ይሆናል። ይሄ ደግሞ 4 ሌዛን ኦር ኢኳል ቱ 7 የሚለውንም ሳትስፋይ ያደርጋል አይደል? 4 ከ7 ያንሳል። ይሄ የሆነው ግን ምን ስለከተትን ነው? 2ን ስለከተትን ነው። ናቹራል ነምበር የዚህ ስብስብ አባላቶች ምንድነው ተብለናል? ናቹራል ነምበር ናቸው። ስለዚህ አንድን ስናስገባ ይሄ ነገር ትሩ ሆኗል። ስለዚህ አንድ አባል መሆን ይችላል። 2ንም ስናስገባ ይሄ ሌዛን ኦር ኢኳል ቱ የሚለው ትክክል ነው። ስለዚህ 2ም አባል መሆን ይችላል የሴት ቢ። አሁን 3 ብከት ይሄ ነገር ትሩ ይሆናል ወይ ስንል ቱ ዘ ፓወር ኦፍ እናደርግና 3 አድርገን ሌዛን ኦር ኢኳል ቱ 3 ታይምስ 3 + 1 ስናደርግ ትክክል ይመጣል ወይ ስንል ይሄ 9 እና 1 10 ይመጣል። ይሄ 10 ይሆናል። ይሄ ደግሞ ቱ ዘ ፓወር ኦፍ 3 ደግሞ 8 ይሆናል። 8 ከ10 ያንሳል አይደል? ስለዚህ 3ም ስናስገባ ትክክል ስለመጣ 3ም አባል መሆን ይችላል ብለን 3 እናደርጋለን። አሁን 4 ብናደርገው ኖሮ ግን ይሄ 4 ስናደርገው እዚህ ጋር ደግሞ 4 ስናስገባ ኤክሶቻችን ላይ ማለት ነው። እዚህ ጋር ቱ ዘ ፓወር ኦፍ 4 እዚህ ጋር ደግሞ 3 ታይምስ 4 እንደማለት ነው። ይሄ 12 ይሆናል። ከአንድ ጋር 13 ይሆናል አይደል? ስለዚህ 10 ፋንታ 13 ይሆናል። ይሄ ደግሞ 16 ይሆናል። 16 ደግሞ ከ13 አያንስም አይደለ? ስለዚህ እዚህ ጋር 4ን ማስገባት አንችልም። እዚህ ኤክሶቻችን ላይ 4 ካስገባን ይሄ ነገር ሳትስፋይድ አይሆንም። ስለዚህ የዚህ ሴታችን ናቹራል ነምበር ልናስገባ የምንችለው አንድን 2ን ወይም 3ን ብቻ ነው እንጂ 4 ብለን መቀጠል አንችልም። ስለዚህ ሴታችን 1 2 3 ብቻ ነው ብለን በቃ ሴት ቢ ማለት ይሄ ነው፣ ሴት ኤ ማለት ይሄ ነው። አሁን ልክ እንደዚህ ሊስት ተደርጎ እንደተሰጠን አድርገን ነው መቁጠር ያለብን። በዚህ መልኩ የምንጠየቀው ለምንድን ነው? በቃ ኮምፕሊኬትድ ለማስመሰል ነው። ዝም ብሎ ሴት ኤ ይሄ ነው፣ ሴት ቢ ይሄ ነው ብንባል ቀላል ነው አይደለ? ስናየው በጣም ቀላል ነው። ነገር ግን እንደዚህ በሴት ቢልደር ተቀምጦልን እኛ ኤክስ እየተካን ወደዚህ ሊስት ማድረግ እንችላለን የሚለውን ቴስት ለማድረግ ስለሆነ በደንብ አድርገን ፕራክቲስ ማድረግ ይኖርብናል። ስለዚህ ሴት ኤ ይኸውና
ሴት ቢ ያውና 3 አባላቶች አሉት 1 2 3 ይሄ ደግሞ 1 2 3 4 5 አባላት አሉት። አሁን የተጠየቅነው የኤና ቢ ቢቀላቀሉ ዩኒየን ማለት ነው። ይሄ ኤና ቢን አባላቶቹን አንድ ላይ ብንቀላቀላቸው ስንት አባላት ይኖሩናል የተባልነው ነምበር ኦፍ ኤሌመንትስ ኦፍ ኤ ዩኒየን ቢ ለማለት ነው። እዚህ ጋር ኤን የሚደረግልን ለዚህ ነምበር ኦፍ ኤሌመንትስ ኦፍ ኤ ዩኒየን ቢ ስንባል ቶሎ ብለን ኤና ቢን መቀላቀል ነው። እዚህ ጋር እንደምታዩት -2 -1 0 እናደርግና 1 2 እዚህ ያለ እዚህም 1 2 አለ። ደጋግመን አንጽፈውም ስንቀላቅለው የሌለ ነገር ካለ ነው አንድ ላይ የምንጨምረው እንጂ ሁለት ጊዜ 1 2 1 2 እያደረግን አንጽፍም። ስለዚህ ዩኒየናችን የሚሆነው -2 -1 0 1 2 እንልና ሌላ ደግሞ የሌለ እዚህ ጋር 3 አለ አይደለ? ስለዚህ ኤና ቢን ብንቀላቀል የምናገኛቸው ቁጥሮች እነዚህ ናቸው። አሁን ስንት አባላት ኖሩን ማለት ነው? 1 2 3 4 5 6 አባላት አሉን። ስለዚህ መልሳችን ቢ ይሆናል። አሁን በፎርሙላ ደግሞ መስራት ይቻላል። እንደዚህ አይነት ጥያቄ ሲሰጠን ራሳችን ዩኒየኑን ሳንፈልግ ዝም ብለን ብቻ በፎርሙላ መስራት ስለሚቻል እሱ እንደማሳያቸዋለሁ። አሁን እዚህ ጋር እንደምታዩት ኤ ያለው አባል ስንት ነው ካላችሁ 1 2 3 4 5 አይደለ? 5 አባላት አሉት ብለናል። ነምበር ኦፍ ኤሌመንትስ ኦፍ ኤ 5 ናቸው። ነምበር ኦፍ ኤሌመንትስ ኦፍ ቢ ደግሞ የቢ አባላት ስንት ናቸው ስንል 1 2 3 አባል አለን 3 እንላለን። አሁን ስንቀላቀላቸው ኤና ቢን ስንቀላቀል 8 አይሆንም አይደለ? 5 እና 3 እንደምረን 8 ቀጥታ ብለን መመለስ አንችልም። ለምን? ድግግሞሾቹን ሁለት ጊዜ መቁጠር ስለማንችል እዚህ ጋር 1 2 እዚህም 1 2 ስላለ ሁለት የመቁጠር ስለሌለብን የነምበር ኦፍ ኤሌመንትስ ኦፍ ኤን ፕላስ ነምበር ኦፍ ኤሌመንትስ ኦፍ ቢ አድርገን ቀጥታ መደመር እንችል ነበር። የጋራ ባይኖር ኤና ቢ ላይ የጋራ ኤሌመንት ባይኖር በቃ ዝም ብለን ነምበር ኦፍ ኤሌመንትስ ኦፍ ኤ 5 ነው፣ ነምበር ኦፍ ኤሌመንትስ ኦፍ ቢ 3 ነው፣ 5 እና 3 እንደምረን 8 እንል ነበር። ነገር ግን የጋራ ካለ ሁለት የመጻፍ ስለማንችል ማንን እንቀንሳለን? ማይነስ እናደርግና ነምበር ኦፍ ኤ ኢንተርሴክሽን ቢ በሁለቱ መካከል ያለ የኤሌመንት ብዛት ካለ እንቀንሰዋለን። አሁን ስንት አባላቶች አሉን ድግግሞች ካላችሁ 1 እና 2 ሁለቱም ጋር ስለተደጋገመ ሁለት ኤሌመንቶች አሉን ድግግሞች። ስለዚህ እዚህ ጋር የምንቀንሰው እዚህ ጋር እንመጣና 5 ሲደመር 3 እናደርግና ማንን እንቀንሳለን? ሁለት አባላት እንቀንሳለን። አሁን እዚህ ጋር 8 ነበረ፣ ሁለት ስንቀንስበት ስንት ይሆናል? 6 ብለን በዚህ መልኩ መመለስ እንችላለን። ስለዚህ አንዳንድ ጊዜ በተለየ መልኩ ልንጠየቅ እንችላለን። የነምበር ኦፍ ኤሌመንቱ የኤ 5 ነው፣ የቢ አባላቶች ደግሞ 3 ናቸው፣ በመካከላቸው ያለው ደግሞ የጋራ ደግሞ ኤ ኢንተርሴክሽን ቢ ተብሎ ይሰጠናል ማለት ነው። ነምበር ኦፍ ኤ ኢንተርሴክሽን ቢ ደግሞ 2 ነው እንባላለን። ስለዚህ ነምበር ኦፍ ኤሌመንት ኦፍ ኤ ተሰጥቶናል፣ የነምበር ኦፍ ኤሌመንት ኦፍ ቢ ተሰጥቶናል፣ ኢንተርሴክሽናቸው በመካከላቸው ያለው ደግሞ የጋራ ተሰጥቶናል። አሁን ዩኒየኑ ማን ነው ተብሎ በዚህ መልኩ ልንጠየቅ እንችላለን። ስለዚህ ነምበር ኦፍ ኤሌመንትስ ኦፍ ኤ ዩኒየን ቢ ብንባል ለዚህኛው ጥያቄ የምናደርገው ነምበር ኦፍ ኤሌመንትስ ኦፍ ኤ እናያለን 5 ነው፣ ነምበር ኦፍ ኤሌመንትስ ኦፍ ቢ 3 ነው። ከዛ የጋራ በመካከላቸው አለ ወይ እንላለን። የጋራ 2 አለ። ስለዚህ ያንን 2 መቀነስ ይኖርብናል እንጂ ዝም ብለን ነምበር ኦፍ ኤሌመንትስ ኦፍ ኤ ነምበር ኦፍ ኤሌመንትስ ኦፍ ቢ ብለን 8 ብለን የምንመልሰው በመካከላቸው ምንም የጋራ ከሌለ። ለምሳሌ በመካከላቸው ምንም የጋራ ባይኖር ይሄኛው የአንድ ፋንታ ለምሳሌ 5 የሚባል ቁጥር ቢሆን ይሄ ደግሞ 7 የሚባል ቁጥር ቢሆን እዚህ የሌለ ማለት ነው። ይሄኛው 5 አባላቶች አሉት፣ ይሄም ደግሞ 1 2 3 አባላቶች አሉት። ከዛ 5 እና 3 እንደምረን ስንት አባል አለው ዩኒየኑ ብንባል 8 ነበር የምንለው። ምንም የምንቀንሰው ነገር አይኖርም። ለምን? የጋራ ምንም ስለሌለ ኢንተርሴክሽን ስለሌለ። ኢንተርሴክሽን ግን በመካከላችን ካለ ወዲያውኑ መቀነስ አለብን። ስለዚህ እሱን ብቻ እንዳንረሳ። ይሄ የተለመደ የኢንትራንስ ጥያቄ ነው።